ታሟል። አብርሽ ታሞ ትናንት ማታ ሆስፒታል ሄዶ ጋሽዬ መጥተው ነበር። ሰው ሁሉ ተደነጋግጦ እና በጣም የሚያሳዝን ሁኔታ ላይ ነው ያለው አብርሽ። በጣም ነው የሚያሳዝነው እጅግ በጣም። አዎ ሄርሜላ በጣም ባለጌ፣ ወራዳ፣ ልክስክስ ማትረቢ ሴት ነሽ። ምክንያቱም የልጁን ሕይወት በጥብጠሽ ከጥቅም ውጭ እንዲውል አርገሽ በመጨረሻ ስኬቱ ሲሳካልሽ፣ አላማሽ ሲሞላልሽ እሱንም አልፈልግም ብለሽሽ አብርሽ ታሞ ነበር። አብርሽ ታሞ እንግዲህ ሆስፒታል ነበር። ቤተሰብ ሁሉ በጣም ተጨናንቋል። ጥሩ ስሜት ላይ አይደለም። የሆን ነገር ቢሆን ነገር አብርሽ ምንም ነገር አፕን ቢያደርግ ተጠያቂ ሄርሜላ ናት። ምክንያቱም እሷ ናት ይሄ ሁሉ ነገር ገፋፍታ ህይወቱ ትዳሩ እንዲበተን ያደረገችው እሷ ናት። እና ሩታም ደግሞ በሞኝነት ወንድሟ መክሯት የወንድሟን ምክር ሰምታ በዚህ ደረጃ ያልሆነ መስመር ውስጥ ገብታ ለወንድሟ ብላ ይሄ ሁሉ ነገር ማድረጓ በራሱ ትክክል አይደለም። ምክንያቱም ተግባብተው ተስማምተው አብረው መኖር ጀምረው ነበር። ታስታውሳላችሁ። ግን ሮቤል አሁን ሲመጣ እንደ አዲስ ነገሮች እንደዚህ ብትንትናቸው ወጣ ማለት ነው። እና አሁንም ቢሆን አብርሽ በጣም አሳዝኖኛል። በእርግጥ አንተም ጥሩ ስራ አልሰራህም። ብዙ በደሎችን በድለካታል። ስፔሻሊ ሩታ ላይ በጣም ብዙ ግፍ ነው የሰራከው እና ይሄ ለአንተ በጣም ትንሽ ነገር ነው። ግን ቢሆንም ግን ትናንትናም ከትናንት ወዲያም ሳይቅ ጥሩ ስሜት ላይ እንዳልሆንክ ነው እየታየኝ ያለው። አይዞክ፣ ራስህን አጽናና፣ ወደ ራስክ ተመለስ። አሁንም ቢሆን አረፈደም። ሩታን ደግመህ አግኝተክ የበደልካትን በደሎች ይቅርታ ልጠይቃት ይገባል አብርሽ። በቃ እስከሚሻልክ ተረጋጋ። በቃ ተረጋጋ። እኛ የሰማነውን ሰምተናል። አይዞክ በቃ ተረጋጋ። ግን ሩታን ግን አግኝተክ ፐርሰናሊ ምን እንደገጠማት ምን እንደሆነች እንድትጠይቃት እንፈልጋለን። ጠይቃት፣ ቀርበክ አግኛት፣ ለብቻው አውራት፣ ከካሜራ ውጪ ቅረባት። ኦኬ። ስለዚህ ለዚህ ሁሉ ደግሞ ህይወት ውጥንቅጥ፣ የአንተ ህይወት መረበሽ፣ ለዚህ ሁሉ ትልቁ ነገር ውሽማክ ናት። አንተ ውሽማክን ነበር እየሰማክ የነበረ። ውሽማክ ግን ዛሬ ብቸኛ ስትሆን ማንም እንደሌለክ ስታቅ አውላላ ሜዳ ላይ ጥላክ ሄደች። አየክ፣ ሰው እንደዚህ ነው። አየክ፣ አውላላ ሜዳ ላይ ጥላክ ሄዳለች። ኦኬ። ስለዚህ ነገም አምነሃት ከእሷ ጋር እንደ አዲስ ለመቀጠል እንዳታስብ። በቃ እንዳታስብ። ከቻል ከባለቤት ከልጅህ እናት ጋር ለመታረቅ ለመግባባት ሞክር። ስለዚህ ጋይስ አንድ እውነት የምነግራችሁ ነገር ምን እንዳለ ታውቃላችሁ? ጋሽዬ በጣም አዝነዋል፣ እጅግ በጣም ከምትሉት በላይ። እዛ ጋር የሀይሚ ጉዳይ አለ፣ እዚህ ጋር ደግሞ እሱ ትክክል አይደለም፣ ታሟል፣ ሆስፒታል ገብቷል። ከትላንት ማታ ጀምሮ ጥሩ ስሜት ላይ አይደለም ያለው። አስባችሁታል? 2-3 ቦታ ላይ መጨናነቅ በጣም ከባድ ነው እና አሁንም ቢሆን ጋሽዬ ይሄን ጉዳይ ይዘው እርሶ ትልቅ ሰው ኖት፣ የሀይሜንም ጉዳይ ለማስተካከል እየሞከሩ ነው። የአብርሽንም ጉዳይ አብርሽን ይዘው አናግረው ያለውን ችግር ለመፍታት መሞከር አለበት። እባኮትን ጋሽዬ የአብርሽ ጉዳይ ይግቡበት። ሩታ ለብቻ ያናግሯት፣ ችግሯ ምን እንደሆነ። ሩታ አብርሽን ጠልተው አይደለም ጋይስ፣ እልህ ላይ ስለሆነች ነው፣ ስለተጫወተባት በቃ መጫወት አለብኝ እኔም እሱን ተጫውቼ ማሳየት አለብኝ ብላ ስላመነች ነው እንጂ አብርሽ ላይ ምንም አይነት ነገሮችን ለመፈጸም አስባ ምናምን አይመስለኝም። ደግሞም እንደዛም ተንኮሎች አታስብም ብዬ አስባለሁ። ምክንያቱም ልጇ ነው። ግን በጣም ትልቅ ስህተት ነው የሰራሹ ሩታ፣ በጣም ትልቅ ስህተት፣ በጣም ከምትዩ በላይ ትልቅ ስህተቶችን ፈጽመሻል አብርሽ ላይ። በቃ ምንም ታሪካዊ ስህተት፣ ይቅር የማይባል ስህተት። ግን ይሄ ነገር ጋሽዬ ገብቶ ነገሩ እንዲረጋጋ፣ ነገሩ እንዲበርድ፣ አብርሽም ወደ ራሱ እንዲመለስ ተለቅ ያለ ሽማግሌ ሰው ቢገባበት ጥሩ ነው። ምክንያቱም ይሄ ነገር በጣም ከባድ ነገር ነው። ስለዚህ ሁላችሁም መጥፎ ነገር የምትናገሩ፣ ሩታን የምትሳደቡ፣ አብርሽን በጎን የምትሳደቡ አቁሙ። የሚስማሙበትን መንገድ ፈልጉ። ይሄ ቀላል ነገር አይደለም። አብርሽ ያለበት ሁኔታ በጣም እጅግ በጣም ከምትሉት በላይ አሳሳቢ ነው። ስለዚህ ሁላችሁም እንደ ሀሳብ ከአብርሽ ጎን ከሩታም ጎን ቆማችሁ ነገሩን በገለልተኛ አካል ተመልክታችሁ የሚስማሙበትን መንገድ መፈለግ ነው እንጂ ያለብን የባሰ እነሱ እንዲጋጩ እንዲራራቁ ማድረግ የለብንም። ቲክቶክ ላይ አያቸዋለሁ ብዙዎቻችሁ ሩታን ጎበዝ የምትሉ። ሩታን ጎበዝ ብትሏትም ልጇን ያለ አባት ነው የምታስቀረው። ገባችሁ? ልጇን አባት የሌለው ልጅ ለማድረግ ካልሆነ በስተቀረ ምንም በዚህ ደረጃ ጎበዝ የሚያስብል ነገር የለም። ገባችሁ? ምንም ጎበዝ የሚያስብል ምንም ነገር የለም።
ልጇን ያለ አባት እንድታስቀር ከፈለጋችሁ ግን በሏት፣ ጎበዝ በሏት፣ ጀግና በሏት። ኦኬ። ለሱም ደግሞ የምትጠቅሙ ደግሞ ሩታ ናት። ምንም በሌለው ሰዓት ከጎኑ የነበረችው ሩታ ናት። ስለዚህ ሁለቱም ጥፋታቸውን አምነው ይቅርታ ተባብለው ህይወታቸውን እንዲቀጥሉ ነው ማድረግ ያለብን እንጂ እንዲለያዩ አፕሪሼት ማድረግ የለብንም እላለሁኝ። ጋይስ እንግዲህ የእናንተንም ደግሞ ሀሳብ መስማት እፈልጋለሁ። ኮመንት ላይ ጻፉልኝ። አብርሽ አይዞክ፣ ትድናለክ፣ ጠንከር በል፣ ጉዳዩ ሽማግሌ እንዲገባበት አድርግ። ገብተዋል። ሩታ አምራለች። እንድታመራ ያደረካት አንተ ነክ። አንተን በድለካታል፣ እሷም ደግሞ እጥፍ አድርጋ መለሰችልክ። እንዲህ አይነት ነገር ባታረግ ደስ ይለኝ ነበር ሩታ። ነገሩም ስለተናደደች ይመስለኛል። በቃ ወደ ራሳችሁ ተመለሱ፣ ወደ ህይወታችሁ ተመለሱ። ሰው አታስገቡ። አንተ ጋሽዬ ሶስታችሁ ሆናችሁ በዚህ ጉዳይ ላይ ተነጋግራችሁ የሆነ ፍጻሜ ላይ መድረስ አለባችሁ። ሄርሜላ ግን ባለጌ፣ ወራዳ፣ ልክስክስ ነሽ። ምክንያቱም እሱ ሲጎዳ፣ እሱ ብቸኛ ሲሆን ሜዳ ላይ ጥለሹ ሄደሻል ማለት ነው። ሜዳ ላይ ነው ጥላው ሄደችው አብርሽን ሄርሜላ እና በጣም ነው ማዝነው። ለማንኛውም ጋይስ ለዚህ ቤት አዲስ ከሆናችሁ ላይክ እንዲሁም ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።